ሰሜ ከሙዚቃውን ባሻገር በቲያትር ዘርፍ ባለሙሉ ተሰጥኦ የነበረ ሲሆን በብሔራዊ ቲያትር መድረክ ላይ ከፍተኛ ህዝባዊ ተቀባይነት ያገኘውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ልዩ የሙዚቃዊና ተውኔታዊ ስራዎች ላይ በቅንነትና በብቃት ተሳትፏል። የሙዚቃ ስልቱ ሰማኸኝ በተለይ የጎጃም ባህላዊ ዜማዎችን ለምሳሌም ባቲ፣ አምባሰል፣ ትዝታና አንቺ ሆየን ከጎጃም ባህላዊ ዜማዎች ጋር በማሳመር ከዘመናዊ የሙዚቃ ስልቶች ጋር አቀናጅቶ በማቅረብ አዲስ መንገድ የቀየደ ድምፃዊ ነው። ታዋቂ የሙዚቃ ስራዎቹ ሰሜ ባላገር በረጅም ዓመታት የጥበብ ስራዎቹ የሀገር ባህል የሙዚቃ ዘርፍን ወጉንና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነው። ዋና ዋና አልበሞቹና ስራዎቹ ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንዳልሰለጠነ ኋላ ቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳሳት በኪነ ጥበባዊ ዘይቤ ባላገር ነኝ በሚል ድፍረት ሰብሮታል። በሄደበትና ሙያውን ባስተዋወቀባቸው ዓለማትና መድረኮች ሁሉ እንደ አርሶ አደሩ በመልበስና የመገልገያ ዕቃዎችን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት ባህልና ወግ በአድናቆት የዘከረበት ይህ ስራው የእውቅና ሁለተኛውና ካንቱየዋ ሊስተካከል የሚችል መጠሪያው ሆኗል። ከዚህ በኋላም ሰማኸኝ በለው መባሉ ቀርቶ ሰሜ ባላገር እየተባለ መጠራት ጀምሯል። ውቧ ባህር ዳር ወይም ዲስካው ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነው። በዚህ ስራው ውቧን ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጠበት ፍቅርን፣ ጨዋታን፣ የመንደሩን አኗኗር ዘይቤ፣ ቅይጥ ውበትንና በዚህ ውስጥ የትውልድ ከተማውን ለሁሉም አብሮ አደጎቹ በትዝታ አስቃኝቷል። ደቦት እንስራ የልጅነት ትዝታንና የገጠሩን ባህል በተለይም መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት ከዘመን መለወጫ እስከ መስቀል ያለውን ማለት ነው በጣም አስደሳችና ውብ በዓል የበዓል በትዝታ ላለፍንበት እንድናስታውስ ለማያውቁት ደግሞ መስከረም በመጣ ቁጥር ያለውን ውብ የጸደይ ወቅት ያሳየበት መስከረም በልዩ ፍቅር እንድናፍቀው የሚያደርግ ውብ የኪነ ጥበብ ስራው ነው። ዘገኛ በጥንተ ባህላዊ ትውፊት የተቃኘውን በፈጣን ውዝዋዜ የታጀበና በአይነቱ ውብ የሆነ ወደ ህዝብ ያልወጣን ባህል ደምቆ እንዲወጣ ያደረገበት ድንቅ ያዘፋፈን ስልቱ ነው። ሌሎች ተወዳጅ የባህልና የትዝታ ስራዎቹ ኧረ ምኑን ሰጠሽ፣ አውደ ዓመት፣ አለሽ ነገር፣ ዝናቡ፣ እንቆቅልሽ፣ ማነሽ፣ የኔ ዓለም እንደምነሽ የተሰኙት ይጠቀሳሉ። ሰሜ ባላገር እነዚህና ሌሎች ተወዳጅ ስራዎችን በተለያዩ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚኖሩ የኢትዮጵያ ዲያስፖራዎች ወይም ስደተኞች ባቀረባቸው ኮንሰርቶች ሀገራዊ ናፍቆትን በመወጣት ረገድ ትልቅ ሚና ተጫውቷል። ሀገራቸው እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚና ተጫውቷል። ልዩ መገለጫ ወይም የመድረክ ብቃቱ ደማቅ ፈገግታው መድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ተመልካችን ማራኪ በሆነ ኃይል የሚስበው ደማቅ ፈገግታው ልዩ መለያው ነበር። ያለ ድምፅ ማጉያ የመጫወት ብቃቱ የድምፅ ጉልበት እና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም የድምፅ ማጉያ መድረክን የመሙላትና አድማጭን የመማረክ ልዩ ተሰጥኦ ነበረው። የመድረክ አያያዝ ወይም ፐርፎርማንስ ከተመልካች ጋር በቀላሉ የመቀራረብ ሰውን የማስደሰትና መድረኩን ሙሉ በሙሉ የመቆጣጠር ልዩ ተፈጥሯዊ ተሰጥኦም ነበረው። ለፍትህ የነበረው የጸና እምነትና የማህበረሰብ ተጽዕኖ ወይም በማህበረሰቡ ላይ የፈጠረው ተጽዕኖ ሰሜ ባላገር በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም አስቸኳይ ስራ ገጥሞት
ወደ አሜሪካ ለስራ መሄድ ነበረበትና ሄደ። በስራ ላይ እያለም በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተወሰነበት ሰማ። ብዙዎቻችን እንኳንስ እስር ተወስኖብን እንዲያውም ውጭ ናፋቂ በሆንበት ጊዜ ሰሜ ግን ውል የገባበትን ኮንትራት የፈረመበትን ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦችንም ልይ ሳይል ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለሕግ ተገዥነትን በተግባር አረጋግጧል። ከዚህ የመኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱን ለመዘከር ሲባል ሰሜ ድልድይ የተባለ ቋሚ መጠሪያው ሆኗል። የመኖሪያ መንደሩ ከነዋሪዎች ቀድሞ የገባና ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳ አካባቢው ሳይቀር ሰሜ መንደር እየተባለ ለመጠራት በቅቷል። የብርታት ምሳሌ በወቅቱ በሀገራችን ማህበረሰብ የተንቀሳቃሽ ስልክ መጠቀም በጀመረበት ወቅት የኖኪያ ስልክ ምርት ኖኪያ 3310 ሰሜ ባላገር ተብሎ እስከ መጠራት የደረሰ ተጽዕኖ ፈጣሪም ነበር። ይህም ስልኩ ከነበረው ጥንካሬና ወድቆ አይሰበሪነት የተነሳ ሰሜ ከመኪና ወድቆ ባለመሞቱ እዚያ ገደል ውስጥ ገብቶ በመትረፉ ምክንያት ሰሜ ጠንካራና አይበገሬ ነው ብለው ማሰብ ነበር ይህን ስያሜ የሰጡት። የቤተሰብ ሕይወት ሰሜ ባላገር ከተሰጦ ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበር። በአንድ ወቅት 3 ነገር እወዳለሁ፣ እነሱም ሀገሬ፣ ትዳሬና ስራዬ ናቸው በማለት መርሁን የገለጸ ሲሆን ይህንንም በተግባር ያሳየና ቋሚ የሆኑ ወዳጆቹ ሁሉ የምንመሰክርለት እውነት ነው። ሰማኸኝ በጥበብ ሕይወቱ ስኬታማ እንደነበረው ሁሉ በቤተሰብ ሕይወቱም የተባረከ አባትና ባል ነበር። በ1982 ዓመተ ምህረት ከወይዘሮ ገበያነሽ አባተ ጋር የትዳር ሕይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆንም በቅቷል። ኢንጂነር ብንያም ሰማኸኝ፣ አርክቴክት እስራኤል ሰማኸኝ፣ ኢንጂነር አብርሃም ሰማኸኝና አቤል ሰማኸኝ የአብራኩ ክፋዮች ናቸው። ሰሜ የእነዚሁ ልጆቹን ፍሬ የ4 የልጅ ልጆች ለማየት በመታደል በቤተሰቡና በልጆቹ ደስታ ይበልጥ የተባረከ አባት ለመሆን በቅቷል። ልጆቹን በጥሩ ስነ ምግባርና እውቀት ኮትኩቶ በማሳደግ እንዲሁም ልዩ አባታዊ ፍቅርን በመስጠት ረገድ ለአካባቢው ማህበረሰብ ትልቅ አርያና አስተማሪ የነበረ የቤተሰብ መሪ ነበር። ማህበራዊ ሕይወትና በጎ አድራጎት ሰሜ በጥበቡ ብቻ ሳይሆን ማህበራዊ ሕይወትን በመደገፍና በቸርነቱ የሚታወቅ ታላቅ ሰው ነበር። ጓደኝነትና ታማኝነት ከትውልድ ከተማው ከባህር ዳር ጀምሮ የልጅነት ጓደኞቹን፣ አብሮ አደጎቹን፣ የሙያ አጋሮቹንና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹን ሁሉ መቼም ቢሆን የማይረሳ ለታመሙት ደራሽና ጠያቂ ነበር። የጭንቅና የችግር ቀናት ሲከሰቱም የሙያና የገንዘብ እርዳታ ዝግጅቶችን ሙሉ በሙሉ በነፃ አገልግሎት በመስጠት ያግዝ ነበር። የአባቶች እሴትና እንግዳ ተቀባይነት ወደ ቤቱ ለዘለቀ እንግዳ ሁሉ የጥንቱን የአባቶች ሃይማኖታዊ እሴትና ባህል በተላበሰ መልኩ የእንግዶቹን እግር አጥቦ አብልቶና ጠጥቶ አልጋ ለቆ ለዘመድ አዝማድና ለእንግዳ የሚያሳየው ልዩ ወንድማዊ ፍቅር መቼም ቢሆን የሚረሳ አይደለም። ለአረጋውያን ደራሽነት በአረጋውያን መርጃ መርሃ ግብሮች ላይ ወይም ማህበር ስራዎች ላይ በጉልህ በመሳተፍ አረጋውያን በመደገፍና በመርዳት ትልቅ ማህበራዊ አርአያነት አሳይቷል። ግዴታውንም ተወጥቷል። በትውልድ ከተማው በባህር ዳር ልዩ ልዩ ማህበረሰብ አቀፍ ዝግጅቶች ሲኖሩም በነፃ አገልግሎት በመስጠት የከተማዋን ሁለንተናዊ እንቅስቃሴ ያግዝ ነበር። የመንፈሳዊ አገልግሎት አሻራ በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው ቡልቡላ መድኃኔዓለም ሕንፃ ግንባታ ላይ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብና አቅሙ እውቀቱንና ጉልበቱን በሙሉ በመስጠት
ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኗ ታሪክ ውስጥ የማይረሳ ትልቅ አሻራ ነው። በሰበካ ጉባኤ አባልነት ተመርጦ በቅንነት እና በታማኝነት በፍጹም ፍቅር ቤተ ክርስቲያንን አገልግሏል። የቤተ ክርስቲያን ገቢ ማዳበር ቤተ ክርስቲያኗ ገቢዋ እንዲዳብርና ካህናት የተሻለ ደሞዝ እንዲያገኙ በማሰብ የብሎኬት ማምረቻ ማሽን ገዝቶ በነፃ አበርክቷል። ለሕዳሴው ግድብ ያበረከተው አስተዋጽኦ ለታላቁ የሕዳሴ ግድብ ልዩ ዜማና ግጥም በመፍጠር ህብረተሰቡ በኪነ ጥበባዊ መንገድ ድጋፍ እንዲያደርግ አነሳስቷል። ታሪካዊ ድርሻውንም ተወጥቶ አሻራውን አኑሯል። የሀገር ፍቅርና ጀግንነት ሰሜ ባላገር በአገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ አገር ወዳድ ምርጥ ዜጋ ነበር። አገር በተወረረችበት ወቅትም እስከ ግንባር ድረስ በግንባር ቀደምትነት በመጓዝ ሰራዊቱን ያበረታታ፣ የቀሰቀሰ፣ ለሀገር ክብር የቆመ እና ግዳጁን በጀግንነት የተወጣ የጥበብ ሰው ነበር። ህልፈተ ሕይወት ሰሜ ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነ ውፍረቱ ይህ ነው የተባለ የጤና ችግር እንዳልፈጠረበት ከአንድ ዓመት በፊት በመገናኛ ብዙሃን ተናግሮ ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎች ሲገልጽ ነበር። በመጨረሻም ሰኞ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካይነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶም እርዳታ ቢደረግለት ባለመገገሙ ብዙም ሳይቆይ ሕይወቱ አልፏል። ይህ ታላቅ ድምፃዊ በሕይወቱ መጨረሻዎቹ ወራት ላይ ከሙዚቃው ዓለም በመጠኑ ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያ አንድነትና ጀግንነት መሪ ለሆኑት ንጉሥ ማስታወሻ የሚሆን ቴዎድሮስ የተሰኘች ድንቅ ነጠላ ዜማ ለሕዝብ አድርሶ ነበር። ሰማኸኝ በገጠመው ድንገተኛ የድካም ስሜት ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ህልፈቱ በኢትዮጵያ የሙዚቃ የቲያትርና የማህበራዊ አገልግሎት ዘርፍ ላይ ትልቅ ክፍተት የፈጠረ የሐዘን መርዶ ነው። ሰማኸኝ በለው ወይም ሰሜ ባላገሩ ከባህር ዳር ሰርጸ ድንግል ተነስቶ በግሽ አባይ ኪነት ቡድን ውስጥ አልፎ በብሔራዊ ቲያትር መድረክ አብርቶ በብርቱ ትግል የኢትዮጵያን የሙዚቃና የቲያትር ጥበብ በክብር ያገለገለ ባለብዙ መክሊት የጥበብ ሰው ነው። በቅንነቱ በእንግዳ ተቀባይነቱና በሀገር ፍቅሩ በማህበራዊ ሕይወት ተሳትፎውና በበጎ አድራጎቱ የብዙዎችን ሕይወት የባረከው ሰሜ ስሙ፣ ታሪኩና የማይረሱት የጥበብ ሥራዎቹ በትውልድ ቅብብሎች ውስጥ ሁልጊዜም በክብርና በናፍቆት ሲታወሱ ይኖራሉ። ሰሜ በመጨረሻም የአምላክ ቃል በዘፍጥረት 3:19 ላይ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራህን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና እንዲል ሰው በምድር ላይ ዘመኑን ፈጽሞ ወደ ዘላለም ቤቱ ይሄዳል። ሰው ከአፈር ተፈጥሮ ወደ አፈርም ይመለሳል። ነገር ግን መልካም ሥራውና ፍቅሩ በሕይወት ይኖራል ነውና መልካሙን ሥራ አስቀምጦ ወደማይቀረው የሥጋ ሞት ሄዷል። ሞት የሥጋ መለየት እንጂ የመንፈስ መጥፋት አይደለም። ዛሬ ከኛ ቢለይም በፍቅርና በትዝታ ሁሌ ከኛ ጋር ይኖራል። ይህም ለሚወዱት ቤተሰቡና ለአብሮ አደግ ወዳጅ ዘመዶቹና ለመላው አድናቂዎቹ ቀጣይ የሕይወት ስንቅ ነው። ነቢየ እግዚአብሔር ዳዊት ሰብእሰ ከንቶ ይመስል ወሞዚሁኒ ከመጽላሎት ይሃልፍ፣ ሰው በጠዋት አብባ ከሰዓት የምትረግፈዋን ዕፀ ከንቱን ይመስላል፣ መዋለ ዘመኑም እንደ ጥላ ይልፋል እንዳለው ከጥላም በስቲያ ማታ ላይ ከልጆቹ ከቤተሰቦች ጋር ሲጫወት በረና አብሽቶ ጠዋት ላይ ደከመኝ ብሎ ልክ እንደ ጥላ አልፏል። ንበሩ ድልዋኒክሙ፣ እነሆ ጌታ በሚመጣ ሰዓት አታውቁምና ነቅታችሁና ተግታችሁ ጠብቁ። ሌባ በምን ሰዓት እንደሚመጣ ብታውቁ ኖሮ ተግታችሁ በጠበቃችሁ ነበረ ይላል። ዛሬ ሁላችንም ወንድማችን ኃይለ ኢየሱስ እኖራለሁ ነው እንጂ በዚህ ሰዓት እጠራለሁ ብሎ አላሰበም። ብዙ ፈተናዎችን አሳልፈዋል።
ቅድም በሕይወት ታሪኩ እንደሰማነው በስሙ ሁሉ የተሰየመ ድልድይ አለ። እግዚአብሔር ከዛ ውስጥ ሁሉ አውጥቶ ዕድሜ ሰጥቶት እዚህ አድርሶታል። ምናልባትም እግዚአብሔር እዚህ ያደረሰው ወንድማችን ኃይለ ኢየሱስ መንፈሳዊ ዝግጅት እንዲዘጋጅ፣ መንፈሳዊ ሕይወቱን እንዲመራ፣ የበለጠ ሥራ እንዲሠራ ቅድም እንዳያችሁት እንግዲህ በዚህ ካቴድራል ላይ እንኳን ያደረገው በጎ ሥራ ቀላል ነገር አይደለም። በአንድ ጎን የተሳለ በሁለት ሰይፍ ሆኖ በዓለማዊው ሕዝብን የሚያስደስት በጎ ነገር እያደረገ ሀገርን በሚያስተዋውቅ በተለይ የሚታወቀው ሁላችንም ከባላገር የመጣን ነውና ባላገርነት ውበት እንጂ ማፈራ አለመሆኑን ሁሉ ያሳየበት በጣም ትልቅ ጥበበኛ ነበረ። በዚህ በኩል ደግሞ በመንፈሳዊው ደግሞ በተለይ በዚህ ካቴድራል ላይ እዚህ የሚያገለግሉ ካህናት ሕይወታቸው እንዲቀየር ሕይወታቸው እንዲለወጥ ለማድረግ የብሎኬት ማምረቻ ሁሉ ሰርቶ ያስረከበ ታላቅ ሰው ነው። ይሄ ብቻ አይደለም፣ እንደ ምሳሌ ተናገርን እንጂ በየገዳማቱ በየአድባራቱ ወደ ሰሜኑም ወደ ደቡቡም ወደ ሁሉም ቦታ ለኪነ ጥበብ ሥራ በሚሄድበት ሁሉ ቤተ ክርስቲያን ገብቶ ተሳልሞ ሳይረዳ ሳያግዝ አይወጣም። ለምን? በሚያልፍ ዘመኑ የማያልፈውን ሥራ ለመስራት ተጠርተዋልና። ለዚህ ነው ንበሩ ድለዋኒክሙ ተዘጋጅታችሁ ጠብቁ፣ እኔ እንደ ሌባ ድንገት እመጣለሁ አለ። መዘጋጀት ማለት ምንድን ነው ወገኖቼ? ሞት ማለት መምህር ነው። ከጎናችን ያለው ወንድማችን ሲሞት፣ እህታችን እናታችን ሲሞት እኔና እናንተ ልንማር ያስፈልጋል። ሞታ ለነፍስ ርሒቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅ ነው፣ ከእግዚአብሔር መለየት ነው። ወንድማችን ግን ከእግዚአብሔር ጋር ተጣብቆ ንስሐ ገብቶ እኔ እንደውም አንድ ወቅት ያግኝቸው ጉዞ ከኔ ጋር ኢየሩሳሌም እንደሚሄድ ሲነግረኝ ነበር። ነገር ግን ምን ቀደመ? ሞት ቀደመ። ስለዚህ በዚህ ሰዓት እቅድ ያላችሁ ብዙ ነገር ለመስራት የተዘጋጃችሁ ያለማችሁ በህልማችሁ ውስጥ ማን ይኖርበት ያስፈልጋል? እግዚአብሔር ይኖርበት ያስፈልጋል። በእቅዳችሁ ውስጥ ለመስራት በተዘጋጃችሁ ውስጥ በሕይወታችሁ በኑሯችሁ ውስጥ ማን ልታስቀድሙ ያስፈልጋል? እግዚአብሔር። ንበሩ ድለዋኒክሙ ተዘጋጅታችሁ ጠብቁ፣ ድንገት እንደ ሌባ እመጣለሁ አለ እግዚአብሔር። ዛሬ ወንድማችን ሲሞት እኔና እናንተ ልንዘጋጅ፣ ንስሐ ልንገባ፣ እሱ የሰራውን በጎ ሥራዎች ልንሰራ፣ እሱ በተመላለሰበት መንገድ ልንመላለስ ያስፈልጋል። ወንድማችን በእውነት ቅን ነው፣ የዋህ ነው፣ ደግ ነው። ካዘነ ጋር የሚያዝን፣ ካለቀሰ ጋር የሚያለቅስ ሩሩ ልብ ያለው ወንድማችን ነበረ። ነገር ግን ድንገት እሱ ባላሰበው ጠርቶታል። ስለዚህ ሞቶ ምሰ ሕይወቶሙ ውእቱ ለቅዱሳን፣ የቅዱሳን ሞታቸው እረፍታቸው ነው ይላል። ወንድማችን ከዚህ በኋላ ሞት የለበትም። ሞት የሚባለው ከእግዚአብሔር መራቅ ነው። ሞታ ለነፍስ ርሒቅም እግዚአብሔር፣ የነፍስ ሞቷ በሥጋ የሚሞተው ሞት አይደለም፣ እረፍት ነው። ከሚያልፈው ዓለም ወደማያልፈው ዓለም፣ ከድካም ወደ ዘላለም ብርታት፣ ከጨለማ ወደ ፍጹም ብርሃን የምንሸጋገርበት ነው። ስለዚህ ይህኛው በሥጋ የምንሞተው ሞት አይደለም። ትልቁ ሞት በነፍስ የምንሞተው ሞት ነው። ትንሣኤ የሌለው ሞት ነው እሱ። ይሄኛው በሥጋ የሞትነው ሞት ትንሣኤ ሕይወት አለው። በእግዚአብሔር ፊት ክብር እናገኛለን፣ ለክብር እንነሳለን። ነገር ግን ትንሣኤ የሌለው በነፍስ መሞት ነው። በነፍሳችን እንዳንሞት እግዚአብሔር ይርዳን ወገኖቼ። ወንድማችን ሰርቶ አገልግሎ ከዚህ ምድር የተሰጠውን መክሊት 30 60 መቶ ያማረ ፍሬ አፍርቶ ወደ አባቱ ወደ መድኃኔ ዓለም እንደተጠራ ሁሉ እኔና እናንተም ልክ እንደሱ ወጥተን ወርደን ሰርተን 30ና 60 መቶ ያማረ ፍሬ እንድናፈራ የአባቶቻችን አምላክ ይርዳን። እግዚአብሔር አምላካችን የቅንነቱ አምላክ፣ የዋህነቱ አምላክ፣ የደግነቱ አምላክ ከአብርሃም ከይስሐቅ ከያዕቆብ አጠገብ ያሳርፍልን። በእውነት ሰማኸኝ የሕዝብ ልጅ ነው። ኃይለ ኢየሱስ የሕዝብ ልጅ ነው። ለሕዝብ የኖረ ለሕዝብ የታጠቀ ለሕዝብ የለፋ የወደቀ የተነሳ ነውና በእውነት ልጆቹን ቤተሰቦቹን እግዚአብሔር ያጽናናልን። ሁላችንም ደግሞ የእሱ ልጆች የእኛ ልጆች ነን ብለን ልጆቹን ልናበረታታ፣ ቤተሰቡን ባለቤቱን ልናበረታታ ያስፈልጋል። እግዚአብሔር አምላካችን ነፍሱን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ልክ እንደ ሰማኸኝ
ሁላችሁም በተለይ አርቲስቶች እግዚአብሔር በሚያውቀው ሁል ጊዜ ለእግዚአብሔር ቤት ስትሮጡ በማህበር ተደራጅታችሁ ስትደክሙ ስትወርዱ ስትወጡ ይታያል። በጎ መስራት ተመልከቱ። እግዚአብሔር እንዲህ ይከፍላል። ግቢ ሁሉ ጠበዋል ዛሬ። ለምንድን ነው? ሰማይ በጎ ሰው ስለሆነ ነው። መልካም ሰው ስለሆነ ነው። ደግ ስለሆነ ነው። ሃይማኖቱን ስለጠበቀ ነው። ሃይማኖቱን የጠበቀ ደግሞ ከእግዚአብሔር የሰማይ አክሊል ይጠብቀዋል እንጂ ከዚህ በኋላ ሰማይን ጥያቄ የለበትም። በሕይወቱ እያለ መልካም ሥራ ሰርተዋልና እግዚአብሔር አምላካችን እንደሱ በጎ ሥራ ሰርተን ለሰው የሚታይ ለሰው የሚተርፍ ጽድቅ ሰርተን ወደ እግዚአብሔር ቤት እንድንጠራ ዕድሜ ለንስሐ ያድለን። ወስብሐት ለእግዚአብሔር።